አንድ ታሪክ ልንገርክ ስለኔ ማለት ነው። ከ3 ዓመት በፊት አስታውሳለሁ ሴኩሪቲ ሆኜ ተቀጥሬ እየሰራው እያለ ከሆነች ሴት ጋር ፍቅር ያዘኝ። እቺ ሴት ከኔ ጋር የምትሰራ ሴት ነች። እንግዲህ ስሟ መናገር አልፈልግም፣ አልረሳሁትም አለ ግን ማስታወስ አልፈልግም። ኢንዲያን ነች። በጣም ወድጃት ማለት ነው። ለፍቅር መጠየቅ ፈለግኩኝ እሷን። አየክ ወንድሜ፣ ግን አፈርኩኝ፣ ፈራሁኝ። ምክንያቱም ራሴን አልወድም ነበረ። ራሴን በጣም እንቀው ነበረ። አትፈልገኝም፣ ከሷ በታች ነኝ ብዬ አምን ነበር። እኔ ለፍቅር እሷን ለመጠየቅ ብዬ ራሴን በጣም ሞቲቬት አድርገው ነበር፣ ግን አልቻልኩኝም። በየቀኑ እያለፈ መጣ። አቅሙ አልነበረኝም። ግን እንደምወዳት በተቻለኝ አቅም እሷን ለማሳየት ሞክር ነበረ። ባይገርምህ ማለት ነው ወንድሜ፣ እሷ እንድትወደኝ ብዬ ጸባዬ እሷ እንደምትፈልገው እያረኩላት ነበረ። ጥሩ እያጫውተኝ ነበር። ጥሩ ወንድ ማለት ምን እንደሆነ ታውቃለህ? እቺ ሴት የምትፈልገው ልሁንላት ወይም ደግሞ ትወደዋለች ብዬ ያሰብኩት ወንድ ራሴን ስብርብር አድርጌ ለሷን ለማሳየት ጀመርኩኝ ማለት ነው። ትወደዋለች ብዬ ስትስቅብኝ፣ ስተርበኝ እሺ እላለሁ፣ እስቅላታለሁ። የጠየቀችኝ ነገር እሺ እላታለሁ። ወደዚህና እሺ። ምክንያቱም ካዘዘችኝ፣ ከተናገረችኝ፣ የፈለገችው ነገር ካሳካውላት፣ ካደረግኩላት እቺ ሴት ትወደኛለች የሚል አስተሳሰብ አለ። እቺ ሴት ትቀበለኛለች የሚል አስተሳሰብ አለ። ቆይ አስረዳሃለሁ ለምን ይህ ታሪክ እየነገርኩ እንደሆነ ማለት ነው። ከዛ እቺ ሴት ማለት ነው ከኔ ጋር ቁጭ ብላ በራሷ ቋንቋ ትተርበኝ ነበረ። የኔ ሱፐርቫይዘር ነበርና እሱም የኢንዲያን ቋንቋ ይናገራል። እሱም የሆነ ይፈልጋት ነበረ፣ ሴክስ ሊያደርግ ከሷ ጋር ምናምን ማለት ነው። በጣም ቀና ነበረ ብታይ። እና ከሱ ጋር ሆና ትተርበኝ ምናምን ነበረ። ባይገርምክ አንተ ይሄ ደደብ የሆነ ልጅ ምናምን ትለኛለች፣ ቆሻሻ የሆነ ልጅ። እግዚአብሔርን ነው የምልህ። ኢቭን በእንግሊዝኛም ለራሱ ማለት ነው አንተ ቆሻሻ ምናምን ትለኝ ነበር። ማርያምን የሆነ እንደ ቀልድ ነገር። ከዛ እስቅና አልፈው ነበረ ዝም ብላ እንድትቀበለኝ። በቃ ተቀበይኝ እንጂ የፈለግሽው ነገር በይኝ። አየክ ወንድሜ። ከዛ እሷን ማለት ነው ለፍቅር ጠየቅኳት። ወደ መኪናዋ ውስጥ ገባሁኝና የሆነ ማናገር እፈልጋለሁ አንቺ ምናምን አልኩ። በጣም ትልቅ የሆነ ከሬጅ አዳብሬ ማለት ነው። በቃ በተቻለኝ አቅም አጠራቅሜ ያለኝ አቅም ለመናገር ነው። ከዛ መኪና ውስጥ ገባሁኝና I have a crush on you አልኳት። like I have a crush on you, I like you ምናምን አልኳት። ከዛ like you know what she did? እንደዛ ብዬ ስነግራት ማለት ነው መኪና ውስጥ ነን ያለነው፣ እኔ ቁጭ ብያለሁ፣ እሷም ቁጭ ብላለች። ከዛ እንደዚህ ብላ ተመለከተችኝና ከዛ የሆነ እንደ መሳቅ ነገር ማለት ነው። ከዛ እኔ ደግሞ like አሁን ትወደኛለሽ ምናምን ብያለሁ። እንግዲህ ዝም ብዬ የሆነ ልስማት ማለት ነው። can I give you a kiss አልኳት። I was thinking she liked me honestly. And then you know what she said? ምን እንዳለች ታውቃለህ? no አለችኝ። like I'm not ready to be in a relationship ምናምን አልፈልግም ምናምን አለችኝ። የዛኔ ማታ ራሴን እንዴት እንደጠላሁት ልነግርህ አልችልም። መጥቼ ወደ ቤት ተመልሼ ያደረግኩት ነገር ማለት ነው ዊድ፣ ይህን ያክል ዊድ ነበረ። እሱን በአጠቃላይ ነው የጨረስኩት በ10 ደቂቃ ውስጥ። በጣም ውስጤ እየተቃጠለ ነበረ። ምክንያቱም እቺ ሴት ትወደኛለች ብዬ አስቤያለሁ። እንግዲህ ምክንያቱም እሷ እንደምትፈልገው ሆኜላታለሁ። ጥሩ ወንድ፣ የምትፈልገው አይነት ወንድ ሆኜላታለሁ። እቺ ሴት በጣም ብዙ ነገር አስተምራኛለች በህይወቴ ውስጥ ማለት ነው። ባይገርምህ ለመጀመሪያ ጊዜ እንደዚህ ሪጀክት የተደረግኩት በዚህ ሴት አይደለም። በጣም ብዙ ሴቶች እንደዚህ ያጋጥሞኛል። እኔ ትምህርት ቤት እያለሁኝ ማለት ነው ለፍቅር መጠይቅ አይነት ልጅ ነበርኩኝ። እነዚህ ሁሉም ሴቶች ማለት ነው እያንዳንዳቸው አንድ አይነት ጸባይ ያላቸው ያስተማሩኝ ነገር ማለት ነው ለኔ ያሳዩኝ ንቀት ነው። አየህ ወንድሜ። ከዛ ምንድነው ችግሩ? ችግሩ ከሴቶቹ ይመስለኝ ነበር። እነሱን መውቀስ ምናምን እፈልግ ነበር ድሮ። ግን እነሱን መውቀስ አቁሜ ራሴን ማየት ጀመርኩኝ። ለምንድን ነው የሚንቁኝ? ለምንድን ነው የሚተርቡኝ? ለምን? ለካስ ለራሴ ያለኝ አመለካከት በጣም መጥፎ ነበር። አየክ ራሴን በጣም እጠላና እንቅ ነበረ። በጣም እግዚአብሔርን ነው ምልክ። ድሮ በናቆኝ በተረቡኝ ሴቶች፣ እምቢ ባሉኝ ሴቶች፣ ለኔ ፍቅር ባላሳዩኝ ሴቶች ራሴን እለካ ነበረ። አየክ ወንድሜ። ከዛ ራሴን እንደዝቃጭ መለከትና ከዛ የወደድኳት ሴት ካለች ራሴን ብቻ ሳይሆን ማለት ነው እንደምትፈልገኝ ወንድ ሆኜ እጥፍጥፍ ብዬ እቀርብላታለሁ። እሷ ሴት ደግሞ ይታያታል። ይህ ውሸቴ፣ ይህ ድክመቴ ይታያታል። ከዛ አንድ ነገር ማስተካከል ጀመርኩኝ። ኦኬ ለራሴ ያለኝ አመለካከት በጣም ዝቅተኛ ነው። you know what I'm going to do? ራሴን ማለት ነው ሆን ብዬ ራሴን እጎዳለሁ አልኩኝ። እንዴት አድርጌ ነው ራሴን እጎዳው? ሴቶችን አወራለሁ። ዝም ብዬ የማላቃቸውን ሴቶች መንገድ ላይ ሄጄ አወራቸዋለሁ። ስልካቸውን ለመቀበል እሞክራለሁ። በቀን ውስጥ ማለት ነው ወደ 8 ነው 7 ሴቶች አውርቻለሁ። 7ቶቹ እንዳለ ስልካቸው እምቢ አሉኝ። የዛኔ የተሰማኝ ስሜት የበለጠ ስብርብር ብያለሁ። ማርያምን ነው ምልክ። ከዛ በኋላ ለወራት ነው የተሰባበርኩት። ለወራት ራሴን ጠላሁኝ፣ ናቅኩኝ ምናምን። ግን አንድ ቀን እግዚአብሔር ይመስገን ሜዲቴት እያደረኩኝ ቁጭ ብዬ ማለት ነው ይህ ህይወቴ ላይ ያጋጠሙኝ ታሪኮች ማለት ነው
ታሪክ ብቻ እንደሆኑ አስተዋልኩኝ። አየክ ጧት ስንነሳ ማለት ነው አዲስ እድል እናገኛለን። ራሳችን የምንመለከትበት መነጽር የምንቀይርበት እድል ማለት ነው። ተኝተን ስንነሳ ራሳችን እንደ አዲስ ሰው መመልከት እንችላለን። ቆንጆ ነኝ ብለህ ታስባለህ? አዎ ቆንጆ ነህ። ቆንጆ አይደለህም ብሎ የሚነግርህ ድምጽ ካለ ካለፈው ህይወትክ የተጠራቀመ ድምጽ ነው። ከተረቡ ሰዎች እምቢ ካሉ ሴቶች ማለት ነው። እሱ ድምጽ ያንተ እንዳልሆነ ማወቅ አለብክ። ራስክን በዛ ድምጽ መወከል ማቆም አለብክ። አየህ ወንድሜ፣ አዲሱ ማንነትክ ማን ነው? ኮንፊደንት ነው፣ ሀብታም ነው፣ ራሱን ይወዳል፣ በጣም ቆንጆ ነው፣ ለራሱ ክብር አለው። እነዚህ ነገሮችን ራስህን ጧት ስትነሳ መናገር ጀምር። ከዛ በኋላ ማለት ነው ሰዎችን ለማስደሰት ሰዎች እንዲወዱ እንዲቀበሉክ ብለህ ራስህን መጠማዘዝ አቁም። መሽለጥለጥ አቁም። እግዚአብሔርን ነው ምልክ። ሰዎች እንዲወዱ አትፈልግ። በቃ አትጣበቅ። ይውደዱኝ፣ ካልወደዱኝ እኔ ብቻዬን እቀራለሁ። ብቻህን ቅር ከፈለግ አየክ ብቸኝነት መፍራት ስታቆም ነው ምልክ በጣም ማግኔቲክ ትሆናለህ። በጣም አትራክቲቭ ትሆናለህ። እኔ ማንም ሰው እንዲወደኝ አልጠብቅም። ልንገርህ፣ ሰው እንዲወደኝ ብፈልግ ኖሮ ሶሻል ሚዲያ ላይ ወጥቼ እንደ እብድ አልጨፍርም ነበረ። የምፈልገው ነገር ከልቤ አውጥቼ አልናገርም ነበረ። ለዛም ነው ብዙ ሰዎች ቪዲዮዎችን ይመለከታሉ፣ በሺ የሚቆጠሩ ሰዎች። ገባ? እንደዚህ ነፃነት ሊኖርህ ይገባል። ያቺ ሴት ትወድሃለች፣ ትውደድ። አትወድም፣ አትውደድ፣ የራሷ ጉዳይ። ያቺ ሴት እንድትወደኝ ብዬ እኔ ማለት ነው እሷ እንደምትፈልገው ጥሩ አያጫውተኝም። በስነ ስርዓት አይምሮዬ ላይ ያለው ብጥርቅ አድርጌ እናገራለሁ። በቃ ዳስ መቀለል ካማረኝ ይቀላለሁ፣ መኩራት ካማረኝ ይኮራለሁ፣ መናገር ካማረኝ አወራለሁ። ዳስ ያለችው ትበል። እግዚአብሔርን ይህ ያስተማረኝ ደግሞ የሆነ ጓደኛዬ ነው። እግዚአብሔርን ይህ ልጅ ማለት ነው በጣም ትልቅ ነገር አስተምሮኛል ሳይታወቀው። ይህ ወንድ በጣም ብዙ ሴቶች ነው በቃ የሚወዱት። ያን ያህል ቆንጆ አይደለም ደግሞ ያን ያህል ቆንጆ አይደለም ስልክ ማለት ነው። it's like compared whatever ገባ? ቆንጆ ነው ግን እኔም ቆንጆ ነኝ፣ አንተም ቆንጆ ነህ። ይህ ልጅ ሴቶች ማለት ሞዴሎች ነው ምልክ እብድ ይሉለታል። ከዛ ምን አባቱ ነው የሚያደርገው ብዬ ላይክ ማጥናት ጀመርኩኝ። ገባ? ጀስት ሪሰርች ለማድረግ ከቅናት ምናምን አይደለም። በጣም የምወደው ጓደኛዬ ነው። ምንድነው የሚያደርገው? ምንድነው ያለው? ስማ ልንገርህ፣ ይህ ልጅ ማለት ነው እነዚህ ሴቶች ይጠሉኛል፣ ይስቁብኛል፣ ይተርቡኛል፣ ምናምን ትወደኛለች ምንም የለውም አይምሮ ላይ ኤግዚስት አያደርግም። ይህ ልጅ በቃ እንደ እብድ ነው የሚያደርገው ሲናገር ማለት ነው። እግዚአብሔርን በኮንፊደንስ ማለት ነው በኮንፊደንስ የሆነ ሴት ከሱ ጋር ቁጭ ብላ ስለ ህይወት እያወራችሁ ስለሆነ ሲሪየስ ነገር እያወራችሁ እያለ ማለት ነው የማይሆን ኮምፕሊመንት ይሰጣታል። I like your ears ይላታል። I like your lip, can I kiss them ይላታል። just confidently ማለት ነው። እቺ ሴት እኮ ፍቅረኛው አይደለችም፣ ምንሙ አይደለችም እኮ ስነ ስርዓት ያለ ሴት ነች። እኛ እንደምናወራቸው ሴቶች አለ አይደል? can I kiss your lips ምናምን ይላታል። ከዛ I'm joking ይላል። ከዛ ይስቃሉ ምናምን ሴቶቹ they love him so much። imagine አንተም እንደዚህ በጥራቃ መሆን አለብክ። እንደዚህ በጥራቃ ለመሆን ደግሞ እቺ ሴት የምትወደው አይነት ወንድ መሆን አለብኝ ምናምን ብለክ አስበክ አቀደህ ምናምን መናገር ራስክን ፕሬዘንት ማድረግ ማቆም አለብክ። this is what true confidence means። በሴቶች ብቻ ሳይሆን ማለት ነው ኢቭን በሄድክበት ቦታ ስራ ስትቀጠርም ለራሱ እግዚአብሔር ነው ምልክ ስራ ስትቀጠርም ለራሱ ቀልድ መናገር ካማረህ ቀልድ። በቃ ይሆናል አይደል? ላይክ ቦታ መለየት አለብህ ኦፍ ኮርስ፣ ግን ራስክ መሆን ያለብክ ሲቹዌሽን ላይ ስትመጣ ራስክን አሳይ። ድሮ አንተ ተማሪ ያለክ ማለት ነው እጅ ማውጣት ያምርህ ነበር የሆነ ጥያቄ ስትጠየቅ፣ ምክንያቱም መልሱ ታውቀዋለህ እኮ። እጅግ ማውጣት ያምርህና ግን ደግሞ ውስጥ የሆነ ነገር ያስፈራሃል። ኖ ሰዎች እንደዚህ ቢሉኝስ፣ ቢስቁብኝስ፣ ብሳሳት። የዛኔ ነው አንተ የተማርከው። እጅግ ማውጣት ያቆምከው የዛኔ ነው። ኢቭን መልሱ እያወቅከው እያለ ኢቭን አንተ አስቂኝ እንደሆንክ እያወቅከው እያለ ኮንፊደንት እንደሆንክ እያወቅከው እያለ ግን ደግሞ ራስክን ዝም ታስብላለህ። እጅህ አታወጣም። አሁን ደግሞ እጅህ አውጣ እያልኩ ነው። እጅህ አውጣውና ለፍልፍ። ሴቷ ካልወደደችህ ራስክን ስትሆን ኖ ምን አይነት ወንድ ነው ይሄ ኖ አያስፈልገኝም ካለ ትሄድ ጌታ አባቷ ትሄድ ወደዛ። እንደሱ አይነት ሴቶች ማለት ነው 20 ይመጣሉ በ10 ደቂቃ ውስጥ። ልንገርህ የቆንጆ ሴቶች ማአት በስመ አብ ወመንፈስ ቅዱስ ግራ ነው የሚያጋባ። ማአት ቆንጆ ሴቶች አሉ። ገባህ ወንድሜ? ያ አስተሳሰብ ሲኖር ካንተ ማንም ሰው አያውቀውም። እወድሃለሁ፣ በርታልኝ። ይቅርታ ኦርቶዶክስ ወንድምና እህቶቼ፣ በእናንተ ስትሞቱ ቤተክርስቲያናችሁ ሲቃጠል ዘፍኝባችኋለሁ ይቅርታ ብሎ ሲል የዛኔ እውነተኛ ነው። ጽሁፍማ ማንም ይጽፋል። ወሬኛ አሽቃባጮች፣ አስመሳዮች አላችሁ። የአንድ ሰሞን ወሬ ላጥላጥ ብላችሁ ትሉና ላጥ ብላችሁ ትጠፋላችሁ። በጭባጮች ወይ ድምፅ አትሁኑ። አስመሳይ እቃክ በጣም ወራዶች አላችሁ። አስመሳይ ሁልጊዜ የሆነች ጊዜ ላይ ታነካኩና አልም ትላላችሁ። እውነተኛ ኦርቶዶክስ ከሆናችሁ ድምፁ ነው። የነሱ ደም ይመለሳል እንዴ? ተነግሮት አልነበረ እንዴ? አስጌድ እንደሽው
ነግረነው አልነበር እንዴ? እንደወንድም ተው፣ ይሄን አታርግ፣ ተው፣ ከህዝብ ትጣላለህ፣ ቤተክርስቲያን ትበልጣለች ብለን በስነ ስርዓት በጨዋ አልነገርነው? አልተናገርንም? እኛ መልሳችሁ ትለጠፋላችሁ። አሽቃባጭ ልጋጋሙላ ታሽቃብጣላችሁ መልሳችሁ። ኧረ አፉ ችግር የለውም ጣጣ የለውም ይባባላሉ። ሄደው አልነገርነውም? ሳንነግረው ምን ሳንለው ቢሆን የተናገርነው እንዴ? መጀመሪያ መች ነገራችሁት? ምንም ሳትሉ ሲወጣ ዝም ብላችሁ ትሳደባላችሁ ይባላል። ቀድመን ከ3 ከ4 ቀን በፊት ቀድመን ተው፣ ይሄ ነገር ኦርቶዶክስ ሞታለች፣ ኦርቶዶክስ ታርዳለች፣ እባካችሁ ድምፅ ሆኑ ተባለ። እሱ ምን አረገ? ጭራሽ ማላገጥ ጀመረ። በዛ ነው የተረገጠው። ለምን ሌሎቹ አላረጉት? ሌሎቹ አክብረው፣ ሌሎቹ ቤተክርስቲያን ጋር ቆመው ቤተክርስቲያንን በፍጹም ብለው ነው ያሉት አይደል እንዴ? እሱ ምንም አታመጡም የአንድ ሰሞን ወሬ ነው ብለው አይደል? እንክትክቱን ነው ማወጣለ። ከህዝብ ጋር አብሮ እንዳይኖር ነው ማረግልህ። እመነኝ፣ ስለምችል ነው ማረገው። ይሄን ዝምባን ፈረስ ቤት ይሄን ወራዳ ሌባ ድፍን ዶክመንቱን የሰጡኝ በዚህ ሰዓት ነው እንጂ አልሰጡኝም። ስለሌላ ግል ላይፉ ማንም ምንም አላለም። ስለ ግል ላይፉ ማንም ሰው ብዙ ነገር አውቀን ምንም አላሉም ነበር። እያንዳንዳቸው መጥተው ግን ዘረገፉ። ገና ብዙ ጉድ አለ። ስብርብርህን አውጣዋለሁ አልኩ። በንብርክክ ተንበርክከ ጥቁር ለብሰ ኦርቶዶክስ ይቅር በይኝ ብለህ ቃል በቃል ካልተናገር ካልፋታል። በየቀኑ እያመጣው ዶክመንትን ዘረግፍልሃል። አንተ ደንደሳ፣ አንተ ቆሻሻ። ለያ ነው ሄዳችሁ ያሽቃበጣችሁ። ግን በጣም ነው ማዝነው። በአንድ ጽሁፍ የሚሆን ከሆነማ እነ ታደለ ሮባ ለምን አልሰሩ? እነ ልጅ ማይክ ለምን አልሰሩም? እነ ሳሚዳን ለምን አልሰሩም? እነ ሄኖክ ድንቁ ለምን አልሰሩም? በአንድ ጽሁፍ እንደፈለክ እየገለፈትክ አድርገህ ይቅርታ በቃ የራሳችሁ ጉዳይ ካልክ ለምን እነሱ ሰርተው እንደዛ አይጻፍላቸው? ያስተውሉ እንጂ አሽቃባጮች በልክ አርጉት እንጂ ስታሽቃብጡ ስታስመስሉ በልክ አርጉት እንጂ በልክ አድርጉት። በልክ አድርጉት። ስለዚህ የአዝጌ ደንደሾም ሆነ ማናቸውም እዛ ቦታ ላይ የተገኙ ሰዎች አንፋታቸው። ተንበርክከው ከልባቸው ማስመሰል አይደለም፣ ከልባቸው ይቅርታ ኦርቶዶክስን እንዳይዳፈራ። ለምን መሰለ? መንግስት ተዳፍሯታል። አሁን ግለሰቦች እየተዳፈሯት። መንግስትን በአናቱ መዘግዘቅ እንችላለን። አሁን በግለሰብ እየመጡ ነው፣ ምንም አታመጡም እያለ። ስለዚህ ግለሰቦችንም ሳንነካ ባላቸው ጉድ ምን አይነት እከክ እንደሆነ